መረጃ ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን አላችሁ የዕለቱ መረጃ ወደ እናንተ ይዘን መተናል አብራችሁ እንድትሆኑ እንጋብዛለን የአውሮፓ ህብረት የፕሪቶሪያ ስምምነትን አደጋ ላይ የሚጥል ውጥረት እንዲረግብ ጠየቀ አውሮፓ ህብረት ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተልኩ ነኝ ሲል የአውሮፓ ህብረት ገልጿል የፕሪቶሪያ ስምምነት አደጋ ላይ የሚጥል እርምጃዎች እንዳይወሰዱ እያሳሰበ መሆኑ ተገለጸ የአውሮፓ ህብረት ትናንት ሐሙስ ሚያዝያ 22 ላይ ባወጣው አጭር መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ ጠይቋል ህብረቱ ትግራይ ክልላዊ መንግስት ውስጥ እየታዩ ያሉ ሁኔታዎች በከፍተኛ ስጋት እየተከታተለ መሆኑን ገልጿል አውሮፓ ህብረት ይህንን መግለጫ ያወጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ስራ እንዲመለስ መወሰኑ ግጭት ይፈጥራል የሚል ስጋት በድጋሚ እያራገበ መሆኑ ይነገራል ህወሓት ፌደራል መንግስትና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘምና የፕሪቶሪያ ስምምነትን አፍርሷል በማለት ይከሳል ጄኔራል ታደሰ የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጸው የፌደራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም የአውሮፓ ህብረት በትናንትናው መግለጫው ውጥረት እንዲረግብና በፕሪቶሪያ የተፈረመውን የዘላቂ ተኩስ አቁም ስምምነት አደጋ ላይ የሚጥሉ ማንኛቸውም እርምጃዎች እንዲወገዱ ጥሪያችንን እናቀርባለን ብለዋል ሌላ አስከፊ ግጭት ማስወገድና በሁሉም ወገኖች መካከል ያለው ልዩነቶች በፖለቲካዊ ንግግር መፍታት አስፈላጊ ነው ሲል ወደ ውይይት እንዲመለሱ ጥሪ አቅርበዋል አውሮፓ ህብረት የተፈጠረው ውጥረት እንዲረግብ የሚጠይቅ መግለጫ ያወጣው በትግራይ ጦርነት ምክንያት አቋርጦ የነበረውን ለኢትዮጵያ የሚሰጥ የቀጥታ በጀት ድጋፍ በድጋሚ ማስጀመሩን ባስታወቀ በቀናት ልዩነት ነው በአዲስ አበባ በመንግስት ሰራተኞችና በብልጽግና መካከል ሲካሄድ የነበረው ውይይት ተጠናቀቀ ውይይቱ ያመዘነው በቴዲ አፍሮ ሙዚቃ ላይ እንደሆነ ተነግሯል የቴዲ አፍሮ ሙዚቃ ለውይይት ቀርቦ ሰራተኞች እየተወያዩበት ነው ተብሏል አጀንዳ ያጣው ብልጽግና በግለሰቦች የሙዚቃ ሙያ ላይ አስተያየትና ሀገራዊ ጉዳይ አድርጎ መወያየት ትልቅ ውርደት ነው ሲሉ እዚያ ውስጥ የተሳተፉ ባለሙያዎች ተናግረዋል ስለ ቴዲ አፍሮ የእያንዳንዱ ሙዚቃ አልበም ላይ ያሉት ሲንግል ያንዳንዱ ትራክ ላይ ያሉት ሙዚቃዎች እየተተነተኑ ቴዲ አፍሮ ብልጽግናን እንደዚህ ያለ በዚህ መጣ አገርን እንደዚህ ያለ በነበረበት ሆኗል ሲሉ ተናግረዋል ለዚህ አንዱ ማረጋገጫ ደግሞ ዶክተር አብይ አህመድ እና አዳነች አበቤም በየውይይቱ የሱን ስም ባያነሱም አዝማሪ የተለያየ የአፍሮን ሲያብጠለጥሉ ተሰምተዋል የሚወደውን ህዝብ ያቃል ያሉት አስተያየት ሰጪዎች ማንን እንደሚያዳምጥ ውስጥ ለውስጥ እንተዋወቃለን ብለዋል በውይይቱ አሰልችና የማይረባ ውይይት እንደነበረ ተሳታፊው ተናግረዋል ፓርክ በመገንባት የሚታወቀው የብልጽግና ስርዓት አሁንም ከፓርክ መውጣት እንዳልቻለ ተነገረ ሰው ላይ መስራት ሲገባ ዘላቂ የሆነ ልማትን ለማምጣት በሰዎች ጭንቅላት ላይ ስራዎችን መስራት ሲገባ ሰዎችን ያገለለ የፓርክ ስርዓት እየተገነባ መሆኑን ተነግሯል ናይጄሪያንና ደቡብ አፍሪካን ያላየ ማንንስ ሊያምን ይችላል የሚለው ጸሐፊ ናይጄሪያ ውስጥ አንድ ባለስልጣን ፓርክ በመገንባት ይታወቁ ነበር በዚያም ጊዜ 5 ግዙፍ ፓርኮችን ገንብተው ወዲያውኑ ከስልጣን ይወርዳሉ ከወረዱ በኋላ ግን 5ቱም ፓርኮች የእንስሳትና የአውሬ መፈንጫ ከመሆን አላለፉም ብለዋል ይህ ህዝብ የሚፈልገው ለኑሮ ማሻሻያ የሚሆኑ ጉዳዮችን ኢንዱስትሪዎች እንዲስፋፉ መንገድ ጤና እና አጠቃላይ ሁማን ካፒታል ላይ መሆን ሲገባው ሰውየው ግን ፓርክና ፓርክ ብቻ ሆኗል ይህ ዕለታዊ ብርቅርቅ ጉዳዮች ለውጥ ሲመጣ በአንድ ቀን ወይም በአንድ ሌሊት መውደም የሚችሉ የዕለቱ ጉዳዮች ናቸው ተብሏል የብልጽግና እይታ ከብልጽግናዊ ወንጌል የመነጨ አገራዊ እሴትና ባህልን መጠበቅ ሳይሆን በአዲሱ ኢሉዥን ውስጥ ያሉ አስተሳሰቦችን ማጎልበት ስራው ነው ተብሏል የቡርሃንን ሚስጥር አጋለጠ ተባለ በሱዳን ብሉ ናይል ግዛት ውስጥ የተማረከው ኢትዮጵያዊ የትግራይ ተወላጅ ቅጥረኛ ተዋጊ የሱዳን ጦር መሪ የሆኑት አብዱላህ ፋታህ አልቡርሃን ጦርነቱን ለማራዘም በውጭ ሀገር ተዋጊዎች ላይ ያላቸውን ጥገኝነት የሚያጋልጥ ምስክርነት ሰጥቷል በህወሓት እንደሰለጠነ የተነገረው ይህ ግለሰብ በሱዳን ጦር ውስጥ የታየ ብቸኛው የውጭ ተዋጊ አይደለም የሱዳን ጦር ጦርነቱን ለማስቀጠል የኢራን ኦፕሬቲቭን እና ከሙስሊም ወንድማማቾች ጋር ግንኙነት ያላቸውን ታጣቂዎች ጨምሮ የተለያዩ የውጭ ኃይላትን ይጠቀማል የሚል ክስ በተደጋጋሚ ሲቀርብበት ቆይቷል ይህ ቅጥረኛ ተዋጊ የተማረከው በበርሊን በተባለው የሰላምና የሰብአዊ ድጋፍ ጉባኤ ማግስት ሲሆን በጉባኤው ላይ ዓለም አቀፍ ኃይሎች ለሰብአዊ እርዳታ ድጋፍ እንደሚሰጡ ቃል በመግባት ጦርነቱ በአስቸኳይ እንዲቆም ጥሪ ማድረጋቸው ይታወሳል
7ኛው ሀገራዊ ምርጫ የውሸት መሆኑ ተገለጸ። በቅርቡ ለሚካሄደው የኢትዮጵያ 7ኛው ሀገራዊ ምርጫ ተመዝግበዋል ተብለው የተገለጹት 50 ሚሊዮን ህዝቦች የተመዘገቡ መራጮች ቁጥር በተጨባጭ ሁኔታ ሊታይ የሚችል ነው ወይስ አይደለም የሚለውን ለመገምገም የህዝብ ብዛት መረጃዎችንና በመሬት ላይ ያሉትን የሎጂስቲክስና የደህንነት ሁኔታዎችን መሰረት በማድረግ የተደረገ ዳሰሳ ጥናት መኖሩ ተገለጸ። 50 ሚሊዮን የተመዘጋቢ ቁጥር በሂሳብ ደረጃ የኢትዮጵያ ህዝብ ብዛት ሊፈቅደው ከሚችለው ገደብ በላይ ነው ወይስ አይደለም በማለት ለመፈተሽ ተሞክሯል። በተግባርስ ሊፈጸም ይችላል ወይ የሚለውንም ለማየት ተሞክሯል። ስሌቱ እንደሚያሳየው በዚህ ቁጥር የተሳሳቱ ብዙ መረጃዎች መኖራቸው ተገልጿል። የህዝብ ብዛት መነሻ መረጃ የሂሳብ ትንተናና መጀመሪያ በኢትዮጵያ የመምረጥ ዕድሜ ያለውን የህዝብ ብዛት በዚህ ማካተት ተገቢ ነው ተብሏል። በመሆኑም ለዚህ ስሌት የሚሆነው የኢትዮጵያ ጠቅላላ ህዝብ በግምት 130 ሚሊዮን አካባቢ ያስቀምጣል። መንግስታዊ የኢትዮጵያ ስታቲስቲክስ ኤጀንሲ አገልግሎትም 111 ሚሊዮን 652 ሺህ ብሎ ያስቀምጣል። የአዋቂ ህዝብ ወይም የትላልቅ ከ18 ዓመት በላይ የሆኑት እጅግ ወጣት ህዝብ ያላት ሀገር ናት። ስለዚህ ከነዚህ አንፃር በግምት 45 እስከ 47 የሚሆነው ህዝብ 18 ዓመትና ከዚያ በላይ ነው ሲሉ ተናግረዋል። ልብ በሉ በሚል መግለጫቸው በኢትዮጵያ ህጋዊ የመምረጥ ዕድሜ ያለው 18 ነው። ይህም በአማካይ 46% በመውሰድ ሂሳቡ ሲሰላ ይሄ ቁጥር 51 ሚሊዮን የነበረው የቤቶች ልማት ኮርፖሬሽን ሂደት አሁን ስኬታማ እንዳልሆነ ተነገረ። 100,000 ቤቶች ይገነባሉ ሲሉት የነበሩት የከተማዋ ከንቲባም ዛሬ ላይ አፉ በሉ ብለዋል። እንግዲህ አፉ የሚለው ህዝብ መቼ ነው የሚናገረው የሚለውን ወደፊት የምናየው ይሆናል። 97,000 አስጀምረናል ሲሉ የነበሩት ሴትዮ 20,000 ብቻ ቀጣይ እናስተላልፋለን ሲሉ ተናግረዋል። እነሱም ገና አልተጠናቀቁም፣ የፊኒሽንግ ስራ ይቀራቸዋል የሚል ዜናቸውን መተው ማብራሪያ ሰጥተዋል። ከ100,000 ወደ 20,000 የወረደው የብልጽግና የልማት ዝግጅት ከመብራትና ከፓርክ ያለፈ ምንም አይነት የህይወት ገጽታ እንደሌላቸው ማሳያ ነው። ብልጽግናውያን ከብልጭልጭ ነገር ያለፈ ማህበረሰብን እሴትንና ባህልን የሚጠብቁ ፕሮጀክቶችን ይሰራል ተብሎ አይታሰብም። ሰዎች የሚያስፈልጋቸው መሰረታዊ ጉዳይ ቤት፣ ምግብና መጠለያ እያለ እነሱ ግን ስለ መዝናናት ያወራሉ። ይህ የብልጽግና ወንጌል ፍልስፍና ነው። ይህ የብልጽግናውያን የኢሉዥን በሽታ ውጤት መሆኑ ይታወቃል። በምስራቅ ጉራጌ ዞን 5 ሰዎች በታጣቂዎች መገደላቸው ተሰማ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ 4 የአንድ ቤተሰብ አባላትን ጨምሮ 5 ሰዎች በታጣቂዎች መገደላቸው ተነግረዋል። ታጣቂዎቹ ጥቃቱን ያደረሱት ትናንት ከሌሊቱ 9 ሰዓት ላይ በተኙበት ገብተው መሳሪያ በመተኮስ መሆኑን የአካባቢው ነዋሪዎችና የሟች ዘመዶች ለዶችቪሊ ተናግረዋል። የዶችቪሊ ዘጋቢ እንደተናገሩት ጥቃቱ የተፈጸመው በወረዳ ኤንሲኤኖ በተባለ ከተማ ውስጥ መሆኑን ተናግረዋል። አንደሟቹ የቅርብ ዘመድ ሁኔታ ታጣቂዎቹ በተለምዶ አየር ጤና ተብሎ በሚጠራው መንደር እየተኮሱ ነው የገቡት ሲሉ ተናግረዋል። ወደ መኖሪያ ቤት በመግባት 5 ሰዎችን ተኩሰው ከገደሉ በኋላ ተመልሰው ሄደዋል። ከሟቾቹ መካከል 4ቱ የአንድ ቤተሰብ አባላት የሆኑ እናት ከ3 ልጆቿ ጋር ነው ብለዋል። 5 ቀን ከስራ የቀረ ይሰናበታል ማለት አይደለም ሲሉ አቶ ካሳሁን ፎሎ የግል ማህበራዊ ዋስትና ፕሬዝዳንት ተናገሩ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ለተከታታይ 5 ቀናትና ከዚያ በላይ ከስራ የቀረ ሰራተኛ ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ ማሰናበት አይቻልም የሚለውን የህግ ትርጉም በማሻር አሰሪው ያለ ማስጠንቀቂያ ስራ ውልን ማቋረጥ እንደሚችል አዲስ የህግ ትርጉም መስጠቱ ይታወቃል። የኢትዮጵያ ሰራተኛ ማህበራዊ ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ለተከታታይ 5 ቀናት ከስራ የቀረ ሰራተኛ ያለምንም ማስጠንቀቂያ ከስራ ያሰናብታል ብሎ የሰጠው አዲስ የህግ ትርጉም ግልጽና በአዋጅ ላይ የተቀመጠ መሆኑን ገልጸዋል። አቶ ካሳሁን ይህንን ተከትሎ እንዳሉት በዓለም አቀፍ ደረጃ ለ137ኛ ጊዜ በሀገራችን ለ51ኛ ጊዜ ሚያዝያ 23 ለሚከበረው የዓለም
የሰራተኞች ቀን ወይም ሜይ ዴይ ጋዜጣዊ መግለጫ በሰጡበት ወቅት ማብራሪያ ሰጥተዋል። አቶ ካሳሁን ፎሎ እንደተናገሩት በአሰሪና ሰራተኛ አዋጅ መሰረት ከተጠቀሱት ፍቃድና እረፍት ውጭ 5 ቀን ከስራ የቀረ ሰው ይሰናበታል ብለዋል። ዝም ብሎ 5 ቀን ከስራ የቀረ ይሰናበታል ማለት ግን አይደለም። የዓመት እረፍቶችን፣ የሳምንት እረፍቶችን፣ የሀዘን ፍቃድ፣ የወሊድና የሕክምና ፍቃድን አይመለከትም ሲሉ ተናግረዋል። ይህ ፍቃድ ካለው ግን ሰውየው የመጠቀም መብት አለው ሲሉ ተናግረዋል። ከዚህ ውጭ በሆኑ በራሱ ምክንያት 5 ቀን በተከታታይ ከስራ ሲቀር ወይም ደግሞ ስራ ቦታ ላይ መገኘት ሳይችል ከቀረ እንደዚህ አይነት እርምጃዎች ይወሰዳሉ። በአዋጅ ላይም በግልጽ ተቀምጠዋል ሲሉ ተናግረዋል። ሰው ከስራ ሲቀር ምክንያት ሊኖረው ይገባል። ከምክንያት ውጭ ከ5 ቀን በላይ መቅረት ክልክል ነው። ቅጣቱንም እናበረታታለን ሲሉ ተናግረዋል። ምክንያት ላለው ሰራተኛ ደግሞ በአዋጁ ላይ የተቀመጠ ነው። ከዛ ውጭ ግን 5 ቀን በመቅረቱ ለምን እርምጃ ይወሰድበታል አንልም። ያለምንም ምክንያት 5 ቀን አትቅር ብለን ነው የምናስተምረው ሲሉ ተናግረዋል። ከፍቃድ ውጭ ከስራ መቅረት የለብንም። በአንድ በኩል ደግሞ ምርታማነት እናሳድጋለን ስንል እነዚህ ነገሮች በግልጽ መነጋገር አለብን። መብት በመሆኑ ጉዳይ እኛም ዝም አንልም ብለዋል። ነገር ግን ብሔራዊ ባንክ የኢትዮጵያ ኢንሹራንስ ኢንዱስትሪ በከፍተኛ ደረጃ የሚቀይርና ለውጭ ባለሀብቶች ክፍት የሚያደርግ አዲስ የኢንሹራንስ አዋጅ አዘጋጅቷል። በረቂቅ አዋጁ ደረጃ የሚገኘው አዋጁ እስካሁን በብሔራዊ ባንክ ስር የነበረውን የኢንሹራንስ ቁጥጥር ስልጣን ወደ አዲስ ወደሚቋቋመው ራሱን የቻለ ተቋም ይዘዋወራል ተብሏል። የኢንሹራንስ ገበያው በበላይነት የሚመራ ፍቃድ የሚሰጥና የሚቆጣጠር የኢትዮጵያ ኢንሹራንስ ቁጥጥር ባለስልጣን የተባለ ራሱን የቻለ ተቋም እንዲቋቋም ረቂቅ ደንግጓል። ይህም ተቋም ተጠሪነቱ ለገንዘብ ሚኒስቴር ይሆናል። በረቂቁ መሰረት የውጭ ኢንሹራንሶች ኩባንያዎች በኢትዮጵያ ቅርንጫፍ መክፈት ወይም በሀገር ውስጥ ኩባንያዎች ላይ ድርሻ መግዛት ይችላሉ ተብሏል። ጠቅላላ የውጭ ዜጎች የባለቤትነት ድርሻ ከአንድ የኢንሹራንስ ኩባንያ ጠቅላላ ካፒታል ውስጥ ከ49 በመቶ መብለጥ አይችልም ሲሉ ተናግረዋል። ስትራቴጂካዊ የውጭ ባለሀብቶች እስከ 40 በመቶ ድርሻ እንዲኖራቸው ተፈቅዷል። ያለ ፍቃድ የኢንሹራንስ ስራ ላይ መሰማራት እስከ 15 ዓመት በሚደርስ ጽኑ እስራትና በገንዘብ ቅጣት እንደሚያስቀጣም በረቂቁ ላይ ተመላክቷል ተብሏል። የኢንሹራንስ ዘርፉ የሚመራበት በርካታ አዳዲስ ጉዳዮች ያካተተው ረቂቅ አዋጁ በረቂቅ ደረጃ ያለ መሆኑንና ለሕዝብ ተወካዮች ምክር ቤት አለመመራቱን ቲክቫህ ከኢትዮጵያ ብሔራዊ ባንክ አግኝቻለሁ የሚለው መረጃ ያስረዳል። ዩኒቨርሲቲ ተማሪዎች ድምጽ ሁኑን እያሉ ይገኛሉ። የወላይታ ሶዶ ዩኒቨርሲቲ ተማሪዎች በዩኒቨርሲቲው ካፌና በሌሎች አገልግሎቶች ላይ ከጊዜ ወደ ጊዜ እየከፋ መጥቷል ያሉትን የአገልግሎት መጓደልና ችግር በተመለከተ ቅሬታቸውን አቅርበዋል። ከሪሚዲያል ጀምሮ ላለፉት 3 ዓመታት በዩኒቨርሲቲ ዋና ግቢ ሲማሩ የቆዩና ስማቸው እንዲጠቀስ ያልፈለጉ ተማሪዎች የግቢው አገልግሎት ከጊዜ ወደ ጊዜ እየተበላሸ መሄዱን ጠቅሰው ዝርዝር ቅሬታቸውን በሚከተሉት 5 ዋና ዋና ነጥቦች አመላክተዋል። አንደኛ፣ ምግብ ያለ ሰዓቱ ማለቅ። ምንም እንኳ የምግብ ሰዓት በግልጽ ቢቀመጥም አንዳንዴ ሰዓቱ ሳይደርስ አልቋል ተብሎ ብዙ ተማሪዎች ሳይመገቡ ወደ መኝታ ክፍላቸው ለመመለስ እንደሚገደዱ ገልጸዋል። ይህም ተማሪዎች በትምህርት ላይ ትኩረት እንዳያደርጉ እያደረገ ይገኛል። ሁለተኛ፣ በሰራተኞች የሚፈጸም የስነ ምግባር ጉድለት። የካፌ ሰራተኞች እንደ ተማሪ አያዩንም የሚሉ ተማሪዎች በሰራተኞችና በአስተባባሪዎች በኩል ስድብ፣ ማንቋሸሽ፣ ማመናጨቅ እና ትንኮሳ እንደሚፈጸምባቸው ተናግረዋል። ዛባትና ጥራት የሌለው ምግብ፣ የምግብ ዝርዝር ወይም ሜኑ ያለምንም ቅድመ ሁኔታ የተማሪዎችን ተሳትፎ በየጊዜው እንደሚቀያየር ተማሪዎች አስረድተዋል። ለምሳሌ ቀድሞ በሳምንት 2 ጊዜ ይሰጥ የነበረው መኮረኒ በቅንጨ ተከተክቷል። እንዲሁም ዜርፎር በፈለጉበት ጊዜ ብቻ እየቀረበ በሽሮ እንዲተካ መደረጉን፣ ይህ የአመጋገብ ስርዓት መዛባትም የተማሪዎች ፍላጎትና ያላገናዘበ መሆኑን ገልጸዋል። የግቢው ሁኔታ ቀድሞ ከነበረበት የአገልግሎት ጥራት ደረጃ እጅግ ማሽቆልቆሉን አመልክተዋል። የግብዓት እጥረት ብዙ ጊዜ እንደሚከሰት፣ በዚህ ምክንያት የተማሪ ምግብ አቅርቦት ላይ አንዳንድ ጊዜ ችግር እንደሚፈጠር፣ ተማሪዎች ምግብ የለም ሂዱ ሊባሉ እንደሚችሉ፣ መብራት ጠፍቶ ሊቆይ እንደሚችል፣ ጀነሬተር ስለማይነሳ ተማሪ በጨለማ ውስጥ ሊቀመጥ እንደሚችል፣ ፈተና ማተሚያ ቀለም እንደማይገኝ፣ ከዚህ ምክንያት አንዳንድ ጊዜ ራሱ መምህሩ ፈተና ፕሪንት እንደሚያደርግ እንደሚዛባም ተናግረዋል። መጪውን ምርጫ አስታኮ መንግስት ባደረገው የጸጥታ ስጋት ጥናት በአማራ ክልል ውስጥ ግማሽ የሚጠጉት የምርጫ ጣቢያዎች ስጋት ውስጥ እንዳሉ ጠቆመ። ትግራይን ጨምሮ የሌሎች ክልሎች ጉዳይስ ዝርዝሩ ምን ይሆናል የሚለውን በቀጣይ የምንመጣበት ነው ሲል መሰረት ሚዲያ ዘግቧል። የሱዳን ጦር ቤኒሻንጉል ጉሙዝ ክልል ውስጥ በፈጸመው ተደጋጋሚ የድሮን ጥቃት የሰው ሕይወት መጥፋቱን የአካባቢው ነዋሪዎች ለሚዲያችን ተናግረዋል ሲል አሁንም መሰረት ሚዲያ ዘግቧል።
ቴዎድሮስ ካሳሁን አልበም መውጣቱን ተከትሎ በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታወቀ። በስር ላይ የምትገኘው የአርቲስቱ ምክትል ማናጀር የአርቲስት ቲቪ መግለጫን ሳንከለክል እንደተከለከልን አድርገን የገለጽነው የሙዚቃ አልበሙ በህዝብ ዘንድ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ ዶክመንታሪ ላይ እንድትናገር እየተጠየቀች እንዳለ መረጃ ደርሶናል ሲል መሰረት ሚዲያ ዘግቧል። በዚህም የቴዲ አፍሮን በሌላኛ ሳይ ስም የማጠልሸት ስራ ለመስራት ዶክመንታሪ በየፋናና በኤቢሲ እየተሰራ መሆኑን ምንጮች ገልጸዋል። ታሪክ ውስጥ ትልቁ ድል የጠላት ምሽግን መስበር ሳይሆን በጓዶች መካከል ያለውን መተማመን መጠበቅ ነው። አንድ ታጋይ ወደ ጦር ግንባር የሚገሰግሰው ነገ ቢወድቅ የሚያነሳው ቢሰዋ ቤተሰቡን የሚደግፍና የጸና ወንድማማችነት እንዳለ በማመን ነው። ይህ መንፈሳዊ ትስስር ከለላ ግን ትግሉ የሞራል መሰረት ያጣል። በዚህ ፈታኝ ትግል ውስጥ የታመሙትና የቆሰሉትን ዞር ብሎ ማየት እንደ ግዴታ ሳይሆን እንደ ትግሉ አካል ሊቆጠር ይገባል። የቆሰለን ታጋይ ጥሎ ማለፍ ወይም የተሰዋ ቤተሰቦችን ችላ ማለት የትግሉን ዋጋ ዝቅ ያደርገዋል። አብሮ የበላን አብሮ የሞተን አለመርሳት የኢትዮጵያዊ ብቻ ሳይሆን የታጋይነት መመሪያም ነው። ዛሬ በደምና በአጥንታቸው ለቆሙት ዋጋ አለመስጠት ነገ ለሚካደው ትውልድ ተስፋ አስቆራጭ መልእክት ያስተላልፋል። በቪየትናም ትግል ወቅት የቪየት ኮንግ መሪዎች እንደ መርህ ነበራቸው። አንድ ጓድ ወደ ኋላ አይቀርም። የቆሰለን ጥሎ ማለፍ እንደ ትልቅ ወንጀልና የትግል ክህደት ይቆጠር ነበር። ይህ መተሳሰር ነው የአሜሪካን ግዙፍ ጦር እንዲያሸንፉ ያደረጋቸው። በአንጻሩ በታሪክ ብዙዎች የደቡብ አሜሪካ ሽምቅ ተዋጊዎች የከሰሙት መሪዎቻቸው ከድል በኋላ ወይም በትግል መሃል የታመሙና የደከሙ ጓዶቻቸውን ችላ በማለታቸው ውስጥ መከፋፈልና ተስፋ መቁረጥ ስለነገሰ ነው። ማንኛውም ህዝባዊ ትግል ተጠቅሞ የመጣል ባህልን ሊጸየፍ ይገባል። በትጥቅ ትግል ታሪክ ውስጥ ብዙዎች የከሸፉት ጠላት በስቶባቸው ሳይሆን በትግል ውስጥ ለቆሰሉና ለደከሙ ጓዶቻቸው የሚሆን ልብ በማጣታቸው ነው። የቀደመውን ያልከሰረ ለሚመጣው አይበጅምና ለትናንት መስዋዕትነት እውቅና የማይሰጥ ጉዞ የነገውን ድል የመሸከም አቅም ይኖረዋል ተብሎ አይጠበቅም። በቁስለኛ ደም ላይ ቆሞ ስለ ድል መስበክ ፍጹም ጅልነትም ጀግንነትም አይደለም። የቆሰሉትን ጓዶች እንደ ራስ ቤተሰብ አለመቁጠር በትግሉ ውስጥ ትልቅ ክፍተት ይፈጥራል። አመራሮች ዛሬ ችላ የሚሉት እያንዳንዱ ቁስለኛ ነገ በሺዎች የሚቆጠሩ ወጣቶችን ወደ ትግል እንዳይንቀሳቀሱ የሚያደርግ ህያው ምስክር መሆኑን ማጤን ይገባል። ለቆሰለ ጓዱ የማይራራ ልብ ነገ ለሚመራው ህዝብ ይራራል ብሎ ማሰብ አስቸጋሪ ነው። ትግሉ ግን ግቡን እንዲመታ ከተፈለገ የቆሰሉትን የተሰዉትን አለማየት እንደ ትልቅ ውድቀት ሊታይ ይገባል። ካልተያያዙ አይጸኑ፣ ካልተሳሰቡ አይበዙ ነውና ትግሉ መካከለኛውን መንገድ መርጦ የደከሙትን ደግፎና የቆሰሉትን አንስቶ መጓዝ ይኖርበታል። ድል የሚገኘው ተግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም እንደገለጹት የፌዴራል መንግስት የፕሬዝዳንት ታደሰ ወረደ የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል ብለዋል። በዚህም ምክንያት ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስና አዲስ ፕሬዝዳንትና ካቢኔ እንዲሰይም መወሰኑም ታውቋል። ቃል አቀባዩ ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚሆን ያስጠነቀቁ ሲሆን ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱንም ገልጸዋል። ህወሓት በ2012 ዓ.ም የተካሄደ ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲሉ ይከራከራሉ። በአሁኑ ወቅት ክልሉ 40 በመቶ የሚሆነው መሬቱ በሌሎች ቁጥጥር ስር በመሆኑ አዲስ ምርጫ ማካሄድ እንደማይቻልና ብቸኛው አማራጭ የቀድሞውን ምክር ቤት መመለስ እንደሆነ ድርጅቷ ያምናል። በሌላ በኩል ፕሬዝዳንት ታደሰ ወረደ የህወሓትን ውሳኔ በጽኑ በመቃወም ድርጊቱ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት የሚመራ መፈንቅለ መንግስት ነው ሲሉ ገልጸውታል። ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራውን እንደሚቀጥል ቢያስታውቁም ህወሓት ግን ምክር ቤቱን ዳግም በማዋቀር አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑን ገልጿል። ይህ አዲስ ፍጥጫ በትግራይ ክልል ውስጥ ሁለት መንግስት የመኖሩን ስጋት ያባብሳል ብለዋል። የትራንስፖርት ታሪፍ በተወሰነው መሰረት እንዲቀጥል ትዕዛዝ ተላለፈ። የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት ታሪፍ በተወሰነው መሰረት ብቻ እንዲቀጥል ትዕዛዝ ተላልፏል። ሚኒስቴሩ አገልግሎቱን ወደ መደበኛ ሁኔታ መመለሱ ለማሳወቅ ባወጣው መግለጫ በመካከለኛውና ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋ ግሽበትና በአቅርቦት ላይ መስተጓጎል እንዲፈጠር አድርጓል ብለዋል። ይህንን ሁኔታ በኢትዮጵያ የናፍጣ ዕለታዊ አቅርቦትን ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎ በትራንስፖርት አገልግሎት ላይ የሚታወቅ መስተጓጉሎች አስከትሎ እንደነበር ጠቅሰው መንግስት ይህንን ችግር በፍጥነት ለመቆጣጠር የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻያና የሎጂስቲክስ አቅርቦት ማጠናከርን ጨምሮ በርካታ አስቸኳይና ዘላቂ እርምጃዎችን መውሰዱን አመላክተዋል።
ይህም የውጭ ጫናዎች ቢኖሩም በሀገር ውስጥ ኢኮኖሚ ማረጋጋትን በመጠበቅ እና የህዝብ አገልግሎት እንዳይቋረጡ በማድረግ በኩል መንግስት የህዝብ ጥቅም በማስቀደም የሚከተለውን የፖሊሲ አቅጣጫ የሚያሳይ መሆኑን አስረድቷል። የገንዘብ ሚኒስቴር በይፋ እንዳሳወቀው የነዳጅ አቅርቦት ወደ መደበኛ ሁኔታው ተመልሷል ያለ ሲሆን ይህ ሁኔታ በትራንስፖርት ዘርፍ የተፈጠሩ መስተጓጎሎች በፍጥነት እንዲፈቱ ያስችላል ብሏል። በመሆኑም በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልል የሚገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ትግበራውን በጋራ ግብረ ኃይል እንዲመራ አሳስበዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ለአቃቤ ሕግ 7 ቀናት ተፈቀደለት። የፌዴራል መጀመሪያ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 ቀጠሮ መስጠቱ ይታወሳል። በቀጠሮ መሰረት የተሰየመው ችሎት ሚያዝያ 9 በተሰየመበት ወቅት መርማሪ ፖሊስ ጠይቆት ከነበረው የተጨማሪ 14 ቀን ምርመራ ጊዜ ውስጥ ችሎቱ ፖሊስ የመጨረሻ ምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናቀረውን የምርመራ መዝገብ በዛሬው ዕለት አድምጧል። መርማሪ ፖሊስ በተሰጠው ጊዜ የክስ መዝገቡን አደራጅቶ ለአቃቤ ሕግ ማቅረቡን ገልጿል። በአጠቃላይ በተጠርጣሪዎች ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቤ ሕግ በመዝገቡ ላይ 1400 ተበዳዮች መኖራቸውን ከነዚህ ተበዳዮች ፖሊስ የ150ውን ቃለ መቀበሉን ከ12 ሚዲያዎች ከ15 ባንኮች ደግሞ በተጠርጣሪዎች ዙሪያ ያሉትን መረጃዎች መሰብሰቡን በዝርዝር አስረድቷል። ስለሆነም ያለውን የማስረጃ ብዛት፣ የተበዳዮችን ብዛት እና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡን ሊያስከትል የሚችለውን ተደራራቢ ክስ የመመስረቻ የ10 ቀናት ተጨማሪ ጊዜ ይሰጠን ሲል አቃቤ ሕግ ችሎቱን ጠይቋል። የግራ ቀኙን ክርክር ያደመጠው ችሎቱ አቃቤ ሕጉ ለክስ መመስረቻ ከጠየቀው የ10 ቀናት ጊዜ ውስጥ 7ቱን ቀናት በመፍቀድ ክስ መስርቶ እንዲያቀርብ ለ28ኛው ለሚያዝያ 28 ቀን ቀጠሮ ሰጥቷል። በትግራይ ክልል የነዳጅ እጥረት አምቡላንሶችን ከስራ ውጭ ማድረጉ ተገለጸ። በሪፈራል ስርዓቱ ላይ ስጋት አሳድሯል ተብሏል። ትግራይ ክልል እየተባሰ የመጣው የነዳጅ እጥረት በመላው ክልሉ የሚገኙ አምቡላንሶች ከስራ ውጭ ማድረጉን የሪፈራል ሕክምናው ዝውውር ስርዓቱን ማሽመድመዱን እና ታካሚዎች ለከፍተኛ ወጪ የሚዳርግ የግል ትራንስፖርት እንዲጠቀሙ ወይም የህይወት አድን የህክምና እርዳታ እንዲያጡ እያደረገ መሆኑን የጤና ባለስልጣናት አስጠነቀቁ። ክልላዊ ባለስልጣናቱም የፌዴራል መንግስት በአስቸኳይ ጣልቃ እንዲገባ ጥሪያቸውን በድጋሚ አቅርበዋል። በትግራይ ጤና ቢሮ የድንገተኛ አደጋና አምቡላንስ አገልግሎት አስተባባሪ አቶ ኪዱ ተክሉ እንደገለጹት ላለፉት ወራት በተከሰተው የነዳጅ እጥረት ምክንያት የክልሉ የሪፈራል ስርዓት ሙሉ በሙሉ ፈርሷል ብለዋል። ሁኔታው በተለይ ከጥር አጋማሽ ጀምሮ በከፍተኛ ሁኔታ ተባብሷል ያሉት አስተባባሪ በአሁኑ ወቅት በክልላችን ምንም አይነት የአምቡላንስ አገልግሎት የለም ሲሉ ተናግረዋል። መረጃ